ዮስቲ ሞታለች። አዎ እርግጠኛ ነኝ። ከነ ልጇ ነው ገደል ገብታ የሞተችው። አዎ በታምር እንኳን ብትተርፍ ከዚህ ገደል መውጫ መንገድ የላት። አሁን ወደ አዲስ አበባ መምጣት አለብኝ። እማ ይጠናሽ አንቺማ እማዬ ይጠናሽ አንቺማ እማዬ ሄሎ ጋሺ። ሄሎ አበይ። ምንድነው ድምጽ? ነቃ በል እንጂ። እንደው ከመሞቴ በፊት እማውራህ ብርቱ ጉዳይ አለኝ። ቶሎ ድረስ። መቼ? አሁንማ ገና ከፊል እኮ መግባቴ ነበር። በዛ ላይ ባለቤቴን ሰርፕራይዝ አደርጋለሁ ብዬ ለማንም አልተናገርኩኝም። እንዴት ይሻላል ታዲያ? በእናትህ ወይ ካልሆነ የማታ ማታ እናድርገው እንዴ? ዝም ብለህ ታጠፍና ግባ ግባ። እንዴት አመህ እንኳን ሴራህን ነው አይደል የምትጎነጉነው? አቤ ምን አባቱ እንዲያደርግልህ ነው የምታወራው? ምን አይነት የተረገምክ ሽማግሌ ነህ? ምን አለ ዝም ብለህ ብትሞት እንዴ? ፌበን ሰውዬው ታሞ ማይተኛም እንዴ? ምን አርግ ነው የምትይው? ነይ ውጪ፣ ነይ ውጪ። እንዴ ምን ነክቶሽ ነው? ነይ ውጪ። እንደውም አይንሽን ማየት አልፈልግም። ሂጂ ውጪ። አይዞህ አሞህም ልታርፍ ከለከሉህ አይደል? ያንተን ለኔ አድርጎ አይዞህ። ጋሽሳ አንድ ወር ብቻ ስጠኝ። እኔ ከየትም ብዬ አመጣለሁ። ትንሽ እኮ ስራ ስለቀዘቀዘብኝ ነው። በአንድ አመት ውስጥ የተበደርከኝ 3 ሚሊዮን ብር መመለስ ያቃታ በአንድ ወር ውስጥ ከየት አባምተን የምትመልሰው? ከነወለዱ ስንት እንደደረሰ ረስታው ነው? አረሰውትም። በቀደም እኮ ካልኩሌት ስናደርገው 5.5 ሚሊዮን ብር አይደል የሆነው? አንድ ወር ብቻ። ደግሞ ያውቃሉ የቤተሰቦችን ቤት ነው ባህራጣ ያስያዝኩት። ባለቤት አታውቅም። እሷ ቤት ውስጥ ቁጭ ከምትል ብዬ ኮስሞቲክስ ቤት እኮ ከፍቼላት ነው። ስራው እኮ እንዳሰብኩት ስላልሆነላት እኮ ነው ያልመለስኩት እንጂ እኔ የእርሶን ገንዘብ እበላለሁ። አንድ ወር ብቻ። እኔ በአንድ ወር ውስጥ ቦታ አስይዛለሁ። አሁንስ እኔ መረረኝ ያንተን እየየ መስማት ነው። ትሰማለህ? ለማንኛውም ለመጨረሻ ጊዜ 2 ወር እሰጥሃለሁ። በ2 ወር ውስጥ መመለስ ካልቻልክ ግን እዛ አሜሪካንና አውሮፓ ያሉ ቤተሰቦችህን ሸገር ላይ ቤት እንደሌላቸው ንገራቸው። እሺ? እግዚአብሔር ይስጥልኝ ጋሽ። ጋሽ ግርማ እንዴ ዛሬ ግን በሰላም ነው? አቤይ የውርሱን ጉዳይ ላውራ ፈልጌ እኮ ነው። ውርስ? ሄሎ እኚህ ሰውዬ ታውቋቸዋል ማለት ነው? እንደው ምን ጉድ ነው ማሪ? የምን መዓት ነው የመጣብሽ? ምን አውቄ ብለሽ ነው? አንቺማ ምን አደረግሻቸው? የፈረደበት የሞተችው የእናትሽ ጣጣ ነው እንዲህ ሰው ሁሉ እንዲጨግንብሽ ያደረገው። የአሁኑማ እኮ ባሰ። ቤታችንን ማቃጠላቸው ሳያንሳቸው እስከነ ልጄ ሊደፉን። ቆይ እኔ የምለው አላየሽው? ማለቴ እቴቴ እያለች እቤት ምናምን መጥቶ አያውቅም? ፊቱን በምን አይቼ ልለየው? ተሸፋፍኗል። እጁ ላይ ግን የሆነ ብራስሌት ነገር አይቻለሁ። እና ቆይ ምን ተሻለ ማሪ? ከዚህ በኋላማ የመንደሩም ሰው የጠንቋይ ልጅ እያለ እኔና ልጄን ስለማያኖረን ወደ አዲስ አበባ መሄድ ነው። ምን? አዲስ አበባ ማለት ማን ጋር ልትሄጂ ነው ያሰብሽው? ወንድምሽ ጋር ብቻ እንዳይሆን። ቆይ ደሞ ያለበትን ታውቂያለሽ እንዴ? ኧረ እኔ ምኑን አውቄ። የጠንቋይ ልጅ ሲሉት ሰው ገድሎ ከጠፋ ስንት ጊዜው።
አዲስ አበባ ነኝ አታስቢ ካለ በኋላ ይሄው 3 ወር ሆነው ድምጹን እንኳን ሳልሰማ። እማ አጎቴ ጋር ነው እንደ የምንሄደው? አዎ እስቲ የስ ቆይ እሺ ማሪ፣ ታዲያ ማን ጋር ነው የምትሄጂው? ማለቴ እሱን ከተደበቀበት ሌላ ጭንቀት እንዳትሆኝበት ብዬ እኮ ነው። እንደው የመጡት ሰዎች ራሱ የሱ ቤተሰቦች ናቸው ብዬ ነው ማስበው። ታዲያ እሺ ምን ላድርግ? እኔማ በቃ ዝም ብዬ አባቴ ጋር ነው መሄድ ያሰብኩት። ችግሩ እሱ ማሞኛል ብሎ ድምጹን ካጠፋብኝ ወር አለፈው። ማሪ፣ የአባትሽ አድራሻ አለሽ እንዴ? ካረሳሁት የዛሬ 3 አመት ምናምን በሩቁ አሳይቶኛል። እንዴ ታዲያ አሁን እዛ ከቤተሰቦቹ ጋር ቀላቅለው የሚያኖርሽ ይመስልሻል? እሱ አይደል እንዴ እኔንስ ጭንቅ ያለኝ? ወደ አረብ ሀገር እንዲልከኝና ዮስቲን ለ2 ለ3 አመት እሱ ጋር እንዲያስቀምጥልኝ ልጠይቀው ነው። ሰላም እርጎዬ። እግዚአብሔር ይመስገን። ቤት ማን አለ? ማንም የለም፣ ወጥተዋል። ጋሽስ? እሳቸው የት ሄዳሉ ብለህ ነው? አሉ። እንደዛ ነው ያመለጥሽው? ኧረ ጉደኛ ነሽ ማሪ። ድንጋይ አንከባለሽ ገደል ውስጥ ሞታለች አስብለሽ ብልጠቱን ግን ከየት አመጣሽው? እሱን አመለጥኩ ብዬ ሞቼልሽ ነበር። ምን ሞቼ ነበር? በዛ በጭንቀት መሀል ዮስቲን ጨምቄ ይዣ ስለነበር የፈረደበት የአዙሪትሽ ተነስቶብሽ ወደቅሽ? አዎ ከሱ ጥይት አምልጬ ሞቼልሽ ነበር። እንደው ማሪ የአዙሮ የሚጥልሽ ነገር ግን ምንድን? እናቴ የባህል መድኃኒት ቀመማ መንደርተኛውን በፈወሰች፣ ሸክላ ሰርቴ ስንቱን ቤት ጓዳ በሞላች፣ ባለሙያ ተብላ መመስገን ሲገባት አንቺም እንደ መንደርተኛው በደነገጥሽ ቁጥር የሚጥልሽ የእናትሽ ውቃቢ ነው ልትይኝ ነው? ኧረ ማሪ ተረጋጊ። አይ እንደሱ እንደማላስብ ታውቂያለሽ። አንድ ቀን ጉድ እንዳይሰራሽ ወይ ሐኪም ወይ ጸበል ሞክሪ ልልሽ ነው። እስቲ እሱን ልረጋጋና አስብበታለሁ። አሁን አየሩም ሳይጨልምብኝ የትራንስፖርት ብር አበድሪኝና ወደ መናኸሪያ ልሂድ። አረ እንደዚህ ተጨንቀሽ የምን ብድር ነው? እንደዚሁ ሰጥሻለሁ። ዩስቲናም እህል ትቅመስ፣ አንቺም ልብስ ቀይሪና እሸኛችኋለሁ እኔው ራሴ። ግን ቆይ ማሪ፣ በዚህ ጭንቀት መሀል እኮ የልጄን አባት ካልፈለግኩት ይሆናል። ለምንድን ነው የማልፈልገው? እንዴ ከ5 አመት በፊት አረገዝኩ ስትይ እኮ ብሎ ለሄደሽ ባል እንደዚህ ታውኛለሽ እንዴ? ደግሞ ይኸውልሽ የማታውቂው ነገር አትቀባጥሪ እሺ? ማትዬ እንደው ችግር ነገር አጋጥሞት እንጂ በእኔ እንደማይጨክን ታውቂያለሽ። አቢ ሰላም ነው? አቢ አቢ አቢ
ለምንድን ነው ኤርፖርት መተሽ ያልተቀበልሽ? ደግሞ ገና ከመምጣት ይጭቅጭቅሽ። በእናትሽ ትንሽ እንኳን ልረፍ። ምንድነው ለ45 ደቂቃ በረራ የምታከብድ? እሺ ቆይ ለምንድን ነው የማንሄደው? ከመሄዳችን በፊት መነጋገር አለብን። እኔ የምልህ ሁሉም ነገር በጥንቃቄ ስለመፈጸም እርግጠኛ ነህ አይደል? እንኳን በአንድ ጥፊ የምትሞተው ማሪ ይቅርና ያ ገበሬ ወንድሟ እንኳን በቀላሉ ነው የተወገደው። ዮናታን ልጇስ? አብሬን ያሰናበትኳችሁ አታድርቂም። ፌቡን እንሂድ። ስለዚህ ይህ ሞትም ቢሆን የእንጀራ አባታችንን 50 ሚሊዮን ጥሬ ብር እነ ማሪ ሀገር ያለውን እርሻ መርካቶ የሚገኘው ጅምላ ማከፋፈያና የመኪናው መሸጫ ያለምንም ተቀናቃኝ የኔ ያንተ የተከበርከው ወንድሜና የእናቴ ውርስ ሆነ ማለት ነው እንዴ? ፖሚስ እሷን ነገር ለኔ ተው። ምን ማለት ነው ለኔ ተው? እኛ የወይዘሮ አዳነሽ ልጆች ብቻ መሆናችንን ረስተሽው? የማየና የእንጀራ አባታችን የጋራ ልጅ የሆነችው ፖሚኮ ከወርስ ድርሻው በጣም ብዙ እኮ የሚደርሳል። ዮኒ እሷን ሱስ ውስጥ እየዘፈኩ ቀስ በቀስ እየማማች እንድትሞት እያደረኳት ስለሆነ ነው። አትስካምል ፌቡ። ማሪና ወንድሟን የት አባታቸው እናውቃቸዋለን? ፖሚ ግን ምንም ቢሆን የእንጀራ እህታችን ነች። ቢያንስ እንደዚህ ከመጨከን የሆነ ዘዴ መፈለግ አይሻል? ይሄን ያህልማ እህትን ጨካኝ አታድርገኝ እንጂ ሱስ ውስጥ እንድትዘፈቅ ያደረኳት እኮ ተስፋ ቆርታ ከዚህ ሀገር ብን ብላ እንድትጠፋለን። አባዬ ግን እንዴት ነው ጤናው? ምን አባቱ ይሆናል? ጭራሽ እየበረታ ነው። ለምን አባቱ ሞትን እንደሚፈራው አላቅለትም። ተይ እንጂ ፌቡ። ምንም እንኳን የእንጀራ አባታችን እንኳን ቢሆን እኔ በጣም እወደዋለሁ። በዛ ላይ ምንም ሳይጎልብን ያሳደገን። ተው እባክህ። ታዲያ ይሄን ሁሉ ነገር ለምን ታደርጋለህ? እባክህ ቀልደኛ። ሰማኛለህ? አንዴ ያዛኝ አንዴ ጨካኝ እየሆንክ ጭንቅላትክን አታወዛግበው እሺ? እማ አባዬ ጋር ነው እንደ የምንሄደው? አዎ ዮስትዬ። ምን ነው ታድዬ አባት ሊኖረኝ ነው? ዮስትዬ እኔ እኮ ያልኩሽ ትልቁ አባባ ጋር አያትሽ ጋር ነው ያልኩሽ። ምን ችግር አለ በዛውም አባይን ብናገኘውስ? እኔ መች ችግር አለው አልኩሽ ዮስትዬ። ግን ቃል አልገባልሽም። በኋላ እንዳትጨቀጭቅኝ እንዳታስቸግሪ እሺ? ከሰዓታቶች በፊት አይዞሽ እናቴ፣ እስቲ ጠንከር በይ። እኔ እንዲህ ልኩራበት። ዛሬ ምን አይነት የተረገመ ቀን እንደሆነ እሷ ማምልጣን ነበር እኮ። ሞቱን ስታውቅ ፌንት አድርጋ አሁን ነው የነቃችው። አታያትም? ይኸው ደንዝዛ። ለኔ ያልከው በጣም እኮ ነው የምታፈቅረው። እንዴት ትሆንለት እንደነበር ምን ነው ለሷ ሲል እንኳን ፈጣሪ ትንሽ ቢያቆይላት። እሱስ ለኛም ቢቆይ ጥሩ ነበር።
ወንድሜ እግዚአብሔር ይስጥልኝ። ኧረ እኔ እኮ ልለምን አይደለም። ማጥጋቤ ምንድን ነው የሚሰጠን? የምንፈልገውን ነው አዩስቲ። አባቴን እንድትጠይቅ ይሰጣል። ማጥጋቤ የአባቴን ከሰጠከኝ ማድረግልህን አታውቅም። እሺ ነኝ። ይቅርታ እናቴ፣ አዲሱ ገበያ ወዴት ነው? አዲሱ ገበያ ታች ሄደሽ ታክሲ ትይዣለሽ። እሺ፣ አመሰግናለሁ። እሺ ምን ሆነሽ ነው አንቺ? ስሜትሽ የተለዋወጠ? ምንም ዝም ብሎ ነው። የማዬ ነገር ብታይ እንዴት እንደጨነቀኝ። ወይ አልቅሳ ይወጣላት ምን እንደሚሻላት አላውቅም። ለጤናዋም እኮ ጥሩ አይደለም። ወይ ዶክተር ልጥራ እንዴ? ያዋጣል። ኤሚስቲ በእናትሽ ከሰማችሽ እስቲ አንቺ ንገሪያት። አንቺ ምን ሆነሽ ነው? ቡዬ ምን አልሽኝ? ይቅርታ አልሰማሁሽም። አሁን እንዲህ ለምን አደረግሽ ብላት የምትመልሰውን አውቀዋለሁ። አንተ ለዚህ ሁሉ ዳበከኝ እንዴ? ሴት ልጅ እኮ ነኝ፣ ጊዜ እፈልጋለሁ። ስንቴ ነው ስሜቴን ተረዳኝ ብዬ ነገርኩ። አንተ ግን ልትረዳኝ አልቻልክም። ሁሌ ገንዘብ ገንዘብ፣ ስራ ስራ ብቻ። ለፍቅራችን አንዴ እንኳን ጊዜ ሰጥተህ ታውቃለህ? ዝም በይ አንቺ፣ ዝም በይ። እኔ አንቺ ሰው ትሆኛለሽ ብዬ መሰለኝ አይደለ እንደ በቆዳ በየቦታው በብድር የተወጠርኩት። አንቺ ግን እዚህ ከማንም ጋር አሸሸ ገዳሜ ትላለሽ። ወንድም ተረጋጋ። ልራቀ ከገደልኳችሁም እረፍት ነው። በፍጹም አላረገውም። እኔን አብይን አታውቁኝም። ዋጋ ተከፍሏላችሁ። በየቀኑ ህይወታችሁ ነው ሲኦል የማደርገው። ወንድሜ ወንድሜ፣ ይቅርታ፣ እዚህ ሰፈር ነህ? የአቶ ግርማን ቤት እኮ ካወቅከው ብዬ ነው። አላውቀውም። ጋሽ ግርማ ማሬ፣ ገጠር ያለሽው ልጃቸው አንቺ ነሽ እንዴ? እንዴት ሰማሽ? ማን ነገረሽ እንዴ? ቆይ ምንድን ነው የምታወራው? ታውቀኛለህ እንዴ? አይ አላውቅሽም። ማለት ያውቅሻለሁ እንዴ? ቆይ አንተ ማን ነህ?
አብይ ይባላል። ምንድነው አንተ ከሰው ተገንጥለህ እዚህ የቆምከው? ደስታው ነው አይደል እንደሚያስለቅስ? እንሻል ምንድነው የምታወራው? ምስጋና ለዛ ጅላጅል ጓደኛ አብዩንና ወንድሟን ገላገለን። ዛሬ ደግሞ ያቺ ማሬ ተብዬ ገጠሬዋን ወንድም ጋሽ ያስወገድክልን። አራት ፍዘዝ። ከዚህ በኋላ እኮ እኔ አንተና ማዬ የዛ ተንከሲስ ሽማግሌ ከእርሻው ከመኪና መሸጫውና ከጅምላ ማከፋፈያው ከዚህ ቤት ንብረቶች ውጪ የ50 ሚሊዮን ጥሬ ብር ወራሾች ነው። ድርሻችን ይሄን ያህል ነው። ወገው ይያታሉ ብለኛል ነበር እንዴ? እኮ ነበር። ድሮም ይሄን አብይ ተብዬውን አትመነው እያልኩ ከዛ ሽማግሌ ጋር ካለኩያው ጓደኛ ሲሆን የሆነ ሴራ አስቦ እንደሆነ በፊትም ታውቀኝ ነበር። ማሬ ጋሺ ሰሞኑን ትንሽ አመም አድርጎት ነበር እና ጠንከር ማለት ነው እንግዲህ። ምንድነው? ጋሺ ዛሬ አርፏል። አባቴ ማሪ ናና ይወጣ። እንዴት ነው አሁን ተሻለሽ? ደህና ነኝ። እኔ ምን ሆናለሁ? አባቴን ግን ምን አግኝቶብኝ ነው? ትንሽ አሞት ነው። ወይኔ እኔ ግን ምን አይነት ጨካኝ ነኝ? አሁን ይቅር ይለኛል ሳላስታምመው ሳልጠይቀው? ወይኔ አባቴ። ምን ሆነሽ ነው ግን እንደ ህፃን ልጅ አንጠልጥልሽ ያስወጣሽኝ? ዝም ብለህ የምጠይቀን ብቻ መልስልኝ። የት ነበርክ? ከማንም ሴት ጋር ሸሸ ገዳሜ እያልክ ነው አይደል? ስልኬን እንኳን አላነሳህ። በቃ አንቺ ገንዘብ ስላለሽ ለገንዘብና ለጥቅም ብቻ የቀረብኩሽ ነው የሚመስልሽ አይደል? ከቤት ብር ላክልኝ ብሎኝ በእነሱ ተናድጄ ጥሩ ሙድ ላይ አልነበርኩም። ያንተ ቤተሰቦች ደግሞ እድሜ ልካቸውን ገንዘብ እንዳሉ። ናፒ አንተ ና ብዬሃለሁ። ናፒ ና። አባ እማዬ ነይ የሆነ ነገር ላሳይሽ። ምንድን ነው የምታሳየኝ? ነይ እማዬ ቶሎ በይ፣ አባዬን ላሳይሽ። አሁን እኮ አይቼዋለሁ። ዮስቲ አላየሽውም አልኩሽ እኮ። ማርያምን አይቼዋለሁ። ነይ በቃ ዝም በይ እሺ።